እግር ኳስን 90 ደቂቃ ስታረጉት ነው ያጠፋችሁት። ሰከንድ ሃፍ ላይ ወልቭስን ሰጠት 3-1 20ኛነት ላይ እንዲያተኩሩ አደረግናቸው ወስደን ወደ ፕሪሚየር ሊግ። ኤፍ ኤ ካፕ ላይ እኮ ቀልድ የለም እኮ ኤፍ ኤ ካፕ እና ሻምፒዮንስ ሊግ ላይ ቀልድ የለም አባቴ። እዛ ላይ ዩናይትድ እና አስቶን ቪላ የለ ለምሮ መቀለደው ስጥት። ምን አይነት ጎል ነው ሮበርትሰን? ምን አይነት ጎል ነው ያገባው? ምን አይነት ጎል ነው ያገባው? ሮኬት ከስቦዝ ላይ ጋር በቃ ሎከሩን ውስጥ አብረማል ምናምን አብዝተው ነበር። ያው ምልክቶቹን እያየን ነው። ሳላ ጠቅ ፕራይም ጆንስ ይሄ ከብሩኖ አይሻልም? ያው ነው ጆንስ ራሱ ጽድት ያለ በቃ ስጥት ኮናቴ መጨረሻ ላይ ክሊር አደረገው። ያን እንኳን እኔ የኮናቴ ጉዳይ ለብቻው መጣራት አለበት። ግን በቃ አሪፍ ሊቨርፑልን ተመልክተናል ዛሬ። ኤፍ ኤ ካፕ እና ሻምፒዮንስ ሊግን ቶሎ አምጡልን። ወልቭስን ስጥት የወራጅ ቀጠናጂ ሲጀመር ትልቅ ክለብ ሁለት አይሳሳትም ከስተቱ ይማራል እንጂ አደረግነው። ይሄ ነው የኛ ክለብ ሊቪያንስ። ኮንግራ አደረግነው። ነግሬያችሁ ነበር ይሄንን ክለብ ሜዳው ላይ ተበቀለን እንወጣለን እመኑኝ ብያችሁ ነበር። አደረግነው። 3-1 እንግዲህ አሸንፈን ወጣን። ዋው ሌቤ አረ ሌጀንዶቻችን ዛሬ ልዩ ነበሩ። አንዲ ሮበርትሰን የኔ አባት ምን አይነት ጎል ነው በእናታችሁ ያስቆጠረው። ሮበርትሰን እንዴት አባቷ ነው የምታምረው። በዛውም አልቀረም እኮ የኛ ሌጀንድ ምን አይነት አሲስት ነው ለሳላ ያረጋለት። አረ በእናትህ ትለይብኛል የኔ አባት ጀግና በ2 ደቂቃ ልዩነት ዛሬ ሳላም ልዩ ነበር። እጅግ በጣም የሚያምር ጎል አስቆጠረ። ከዛ በመቀጠል ከርቲስ ጆንስ አቦ በእናታችሁ ምን አይነት ጎል ነው ያስቆጠረው ጆንስ። ዋው አንዴ ደግሞ ለስታር ቦያችን ሪዮ ኤንጉሙሃ ይህንን ተጫዋች እኮ ቅዠት ሆነባቸው። እኔ እንዴት አባቱ ነው እኮ ድሪብሉ የሚያምረው፣ እንዴት አባቱ ነው የሚያስፈራው፣ ኳስ አገፋፉ እንዴት አባቱ ነው የሚያምረው። ጨነቃቸው እኮ ለሁለት ካልሆነ የወልቭስ ተከላካዮች እሱን መከላከል አይችሉትም። ከምሬን ነው የምላችሁ። ብቻ እኔ ትለይብኛለህ ስታር ቦያችን ሪዮ ኤንጉሙሃ ዋው። በመቀጠል እንግዲህ ጎሜዝ ሻም ዛሬ ማለት ነው እጅግ በጣም የሚገርም ብቃቱን ያሳየን አደረግነው። ሊቪያንስ ይሄ ነው የኛ ጀግናው ክለባችን ሊቨርፑል። ኮንግራ ይመቸን። ኦኬ ጥሩ በቀል ነው። አንቺ የምረ ተሰምቷችኋል ማለት ነው እንዴ? ባለፈ እኮ ወልቭስ እኮ እሱ ራሱ አላስበበትም እኮ ሲያሸነፋችሁ እንደው ሲቀልድ ነው እንጂ እንደዛ እንትን ያላችሁ እኮ እሱ ራሱ እንደዚህ ሲሪየስ አልነበረም እንዴ? ዛሬ እንደዚህ ሲሪየስ ሆናችሁ ትመጣላችሁ። እኔማ ፈርስት ሃፍ ሳያችሁ ካልጠማችሁኝም ነበር። አረ ነገር ነጥብ ሊወሰድባችሁ ነው መሰለኝ፣ ጠንቀቅ በሉ፣ ከዚህም ቶርናመንት እንዳትሰናበቱ እያልኩኝ ነበረ። ግን አልሆነም። ይልቁንም 3-1 በሆነ ውጤት አሸንፏል ጀማው ሊቨርፑል። ቆንጆ ፐርፎርማንስ በነገራችን ላይ የፕሪሚየር ሊጉ ሊቨርፑል እና በኤፍ ኤ ካፕ እና በቻምፒዮንስ ሊግ እያየን ያለው ሊቨርፑል የተለያዩ ናቸው። ዛሬ በጣም ያስገረመኝ ነገር ምን መሰላችሁ? ጋክፖን ማለት ነው ይሄ ሰውዬ ቦታ ፈልግለት ሲባል እንዳልነበረ ዛሬ ወስዶ 9 ቁጥር ላይ አላረገው። እኔ ብላችሁ አርነ ስሎት ላይማ ጋክፖ የሆነ ነገር ይዞበታል በእርግጠኝነት፣ ወይ የራቆት ቪዲዮ የሆነ ነገር ይዞበት ነው እንጂ ልጁ በጣረ አረ ስንት መሰለፍ ያለባቸው ልጆች አለ። እድል ስጥ አንተ ሰውዬ። ለማንኛውም ይመቻችሁ ሊቨርፑላውያን፣ አሸንፋችኋል። ፒስ አውት። እኛ ወልቭሶች ትኩረታችንን እኛ ፕሪሚየር ሊጉ ላይ ለማድረግ ብለን ነው እንጂ እኛ ለብርጭቆ ካፕ አንሰን አይደለም። እውነቴን ነው። እኛ ወንድ ቆናችሁ እስቲ በፕሪሚየር ሊጉ ግጠሙን እስቲ። ወንድ ቆናችሁ አሮጊቷስ ወንድ ቆናችሁ ወልቭስዬ ደግሞ ጦስሽን ይዞ ሂድ ጀሪካን ካፕ ምን አባቱ ነው ቢጠቅምን ያልራገጥም እንዴ? ቢቀጥም እኔ ጥቁሩ ቢሆን እኔ ምረዋለሁ እንዴ? ስለማይረባ ነው። ታያቸው እነሱ እዛ ይራገጡ፣ እኛ ፕሪሚየር ሊጋችን እንራገጣለን። ወልቭስዬ እንዳይደብርሽ። አልደበረኝም፣ እናቴ ትሙት አልደበረኝም። ሲጀምር ወልቭስ እኮ ትኩረቱ ፕሪሚየር ሊግ ላይ ነው። ልብ ካለ ፕሪሚየር ሊግ ላይ ቅጠመው ምንድን ነው እዚህ ላይ በኦቨርዌንጅ እኮ ነው የገባል። እሱ ትኩረቱ ፕሪሚየር ሊግ ላይ ነው ማለት እዛ ላይ ነው መፎከር። እዚህ ላይ አሁን እንድፎክሩ እንደው ሌላው ደግሞ ከያንጎ ከፍተኛ ገቢ ያገኙ ቦነስም ደግሞ ፕላስ ደግሞ ቦነስ የሚሸለሙ በሳምንት እስከ 45,000 ብር ድረስ። ሌላው ጥሪ ደግሞ አይቆርጥም። ለመመዝገብ ደግሞ ቢሮ ድረስ ሄዳችሁ መመዝገብ ሳይጠበቅባችሁ በስልካችሁ መተግበሪያ ወይም አፕ ስቶር ላይ አወርዳችሁ በ5 ደቂቃ ውስጥ ስራችሁን መጀመር ትችላላችሁ። ያንጎ ይለያል። ይመቻችሁ። እንዲህ ነው እንጂ በቀል እንዲህ ነው። ከዚህ በላይ መግባት ነበረበት። እንዲሁም ከዚህ በላይ ኮናቴ ሳቱ አለ ምናምን 5-6 ባለው ማለቅ የነበረበት ጨዋታ ነበር። እንደዛ ነበር የጠበቅኩትም።
ነገር ግን በአንድ ተልካሻ ኳስ ምክንያት ክሊንሺት ሳናስጠብቅ ወጣን። የሚገርም ጨዋታ ነው። ስቲል የሚገርም እንቅስቃሴዎችን አይቻለሁ። ሮበርትሰን ትክክለኛ የሊቨርፑል ተጫዋች። ለዚህ ባጅ መጫወት ምን እንደሆነ የሚገባው ሮበርትሰን ነው። ወስዶ ቀረቀረው። ሙሐመድ ሳላ ምርጥ ነው። ከርቲስ ጆንስ ምርጥ ነው። ፍሪምፖንግ አይታችሁታል። ተቀይራ ስትገባ ምርጥ። እኛ ያፎጣ ብቻ ነው ያስቸገረን። ያፎጣ ዜሮ ነው። ንጉምቧም አሪፍ ተንቀሳቅሳለች። ቻንስ ክሬቶች ለማድረግ ስትሞክር ነበረ ምናምና የሚገርሙ ነበሩ። ነገር ግን ስኮር ላይ ነው በቂ ያልነው በቂ አይደለም። እኛ ለጠበቅ ነው ለንዴታችን ለፕሪሚየር ሊጉ በቀን በቂ አይደለም። ነገር ግን አሪፍ ውጤት ነው። ሊቨርፑል ወደ ኳርተር ፋይናል አልፏል። እንግዲህ ይመቻችሁ። የሚገርም ውጤት ነው። ጀሞ ዛሬ የሚገርም የብቀላ ቀን ነበር። ዛሬ የሚገርም ጮዌ ዛሬ ሪዮን ይጉማ የሚገርም ጨዋታ ጀሞ የሚገርም ቅመም የሆነች ታዳጊ ጀሞ የሚገርም ታዳጊ ዛሬ ቋሚ 11 ውስጥ አስገብቶ አቅሙን አሳይቷል። ዛሬ የምትገርም ጨዋታ የሚገርም በቀላ ወደ ቀጣዩ ዙር አልፈናል። ኤፍኤ ካፕ ማለት ነው። ዛሬ ሮበርትሰን 1 አሲስት 1 ጎል ሳላ ወደ ጎል ማግባቱ ተመልሷል። ዛሬ የሚገርም በቀላ የሚገርም ጨዋታ ነው። ዛሬ ደግሞ ትሬንት የተሳሳተውን ደግሞ ሳይ ይበለጠ ነው ዛሬ ቀና ያማረው ማለት ነው። ያ ቆሻሻ ትሬንት ዛሬ ማድሪድን ዋጋ አስከፍሎ ነበር። እድሜ ለቫልቨርዴ ዛሬ ትሬንት ዋጋ አስከፍሏችሁ ነበር። ጀሞ እንኳን ተገላገል ነው ጀሞ ትሬንትን ዛሬ ብቻ ደስ ብሎናል። በደንብ ነው የሰጠነው። ወልቭስን ማን እንደሆነ አሳይተናል። ወደ ቀጣዩ ዙር ዛሬ አልፈናል። ጀሞ ኮንግራ ሊቨርፑሎች ኮንግራ። ፈርስት ሃፍ ላይ ያሳዩትን አቅጣጫ ሊቨርፑሎች ሰከንድ ሃፍ ላይ አጠናክረው ቀጠሉበት ነው ማለት። የውልቭዝ ስህተት ፈርስት ሃፍ ብልጫ ቢወሰድባቸው የዛሬ 3 ቀን ያገኙት ውጤት በጣም አደፋፈራቸው ነው ማለት ገባ። ሰከንድ ሃፍ ሮቦ የሚገርም ጎል ቅርቅር አንግሏ ራሱ ጽድትል ትሬንት ግራኙ ትሬንት ነው ያስታወሽኝ። ኩል ጠቅ አድርጎ ሮቦ ከፈተው። ሳላ ወዲያውኑ አሁን ሲንቀለቀሉ ዝም በሉ አላቸው። ትንሽ ቆይቶ ደግሞ ጆንስ ያበደ ጌም ኔክስት ራውንድ ታልፏል። እኔ ግን ጌሙን እያየሁኝ ይሄ ሰውዬ ለምንድን ነው ሁሌ ስታርቲንግ ለበኑ ኤፍኤ ካፕ ላይ ራሱ የሚያጫውተው ሮቴት አያደርግም እንዴ ብዬ እንትኑን ላይን አፑን እያየሁ ያለ ስልክ ላይ ምንም ተጫዋች የለውም እኮ ገባ። ምንም ተጫዋች የለውም። ያለፈው ዓመት አርሰናል የነበረበት ለየቦታው ሁለት ተጫዋች ካለ ራሱ እድለኛ ነህ እና በዚህ ስኳድ 3 ቶርናመንት ለመጫወት ነው እያሰበ ያለው። ለምን ታዲያ 225 ሚሊዮን ሁለት አጥቂ ላይ ብቻ ወጣ? እንደዛም ሆኖ 225 ሚሊዮን ሁለት አጥቂ ላይ ብቻ ወጥቶ ብቻ ሳይሆን 3 አጥቂ የነበረውን ክለብ ወደ 2 ነው ያሳነሰው። ያው አንደኛው ጥፋቱ ፈጣሪ ነው፣ ግን ስቲል አልተካውም። ፈላፈላ አንድ ምርጥ ተጫዋች ገዝተህ ፈላፈላ መሰብሰብ። ጎሄ አመለጠ። ጎሄ እያያችሁት ነው አይደል? አሁን ጎሄ ማምለጡ ኮናቴ ብቻ ነው ዛሬ ያረፈው። ቫን ዳይክ መቼ ነው የሚያርፈው? እኔ ጉዳት ምናምን እየሸተተኝ ነው። እሱ ባይሆን ራሱ ጉዳት አያምጣውና በአንድ ሳምንት ከ3ቱም ነገር መውጣት ምናምን ለነገሩ ከፕሪሚየር ሊግ ወጣችኋል ከቶፕ 4 በአንድ ሳምንት ከ3ቱም ጠቅ ልትደረጉ ትችላላችሁ። እንደዚህ በየሳምንቱ እየሻቸው ነው ምን ገባ አይደል? ለማንኛውም ጉድዊን ሊቨርፑሊያንስ ይመቻችሁ። ከ2 ቀን በኋላ መልሰው ኤፍኤ ካፕ ላይ የተገናኙት እንግዲህ ሊቨርፑልና ወልቭስ፣ በአሁኑ ግን ሊቨርፑል ወልቭስን ተበቅሎት 3-1 እንግዲህ ወደ ቀጣይ ዙር ኤፍኤ ካፕ ማለፍ ችሏል። ሌላኛው ዛሬ ናፖሊ አሸንፏል። ኬዲቢያችንም ተቀይሮ ገብቶ አሪፍ እንቅስቃሴዎች አድርጓል። ከ79 ደቂቃ በኋላ ምናምን ቀይሮ አስገብቶት ተጫውቷል ማለት ነው። ይህ እድለኛ ቡድን ባለቀ ሰዓት አሸነፈ። አቻ ወጥቶ ቢመጣ ጥሩ ነበር። ቀጣይ ከኛ ጋር ነው የሚጫወተው። ባለቀ ሰዓት 94ኛ ደቂቃ ላይ እንዴ ለቫልቨርዴን የተያዘለት ቫልቨርዴ መተው የተከላካዩን እጅ ምናምን ገጭቶ ምናምን ዲፍሌክሽን ገባ። ለማንኛውም ይሁን፣ እኛ ግን ለነሱ አናንስም። ሌላኛው አስገራሚው ደግሞ በሊጓን የተደረገው የዛሬ ጨዋታ ፒኤስጂ በሞናኮ በሜዳው 3-1 ለመጀመሪያ ጊዜ በሜዳው በሊጉ ተሸንፏል ማለት ነው። ቼልሲዎች አሪፍ ዜና ነው። ሌላኛው አሪፍ ዜና ደግሞ እዚህ ቴሌግራም ላይ የነገ የሚገርም ትኬት ይለቀቃል። ናሆም ፕሪዲክሽንስ ብላችሁ ተቀላቀሉ። በዋኔክስ በየቀኑ አሪፍ ትኬቶች እየተለቀቁ ነው፣ እኛም እየተጫወትን ነው። ስለዚህ ተቀላቀሉ። ፒስ። ዛሬ የኤርገን ክሎፕ ሰራዊቶች ናቸው በቀላቸውን በሚገባ የተወጡት ማለት ነው። ባሳለፍነው ሳምንት ወልቭሶች ጣፋጭ 3 ነጥብ ከሊቨርፑል መንጠቃቸው የሚዘነጋ አይደለም። ቶፕ 4ን የሚያሻሽሉበትን ነጥባቸውን ነበር የወሰዱባቸው። አሁን ደግሞ ከኤፍ ካፑ ሊቨርፑሎች በተራቸው ወልቭሶችን ማሰናበት ችሏል ማለት ነው። በዛሬው ፐርፎርማንስ እጅግ በጣም አስገራሚ ብቃታቸውን ሲያሳዩ ነበሩ ማለት ነው የአርኒ ስሎት ሰራዊቶች። ሪዮን ንጉማ የተባለው የታዳጊ ተጫዋች ግን እንዴት እንደሚችል
እኔ እንጃ ለምን ጋክፖን እያሳረፈ ድል እንደማይሰጠው አርኒ ስሎት የሚያጠራጥር ነው ማለት ነው። እጅግ በጣም አስደናቂ ብቃት ነበረ በዛሬውም ጨዋታ ሲያሳይ የነበረው ማለት ነው። እንደዚሁም አንዲ ሮበርትሰን እጅግ በጣም ድንቅ ነበረ። 1 ጎልና 1 አሲስት ማድረግ ችሏል። መሐመድ ሳላም ተከታታይ ሁለተኛ እንግዲህ ጎሉን ማስቆጠር ችሏል ማለት ነው። ባለፈው ማስቆጥሮ ነበር፣ ዛሬም እንደዚሁ ማስቆጠር ችሏል። የአራዳ ልጆች ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዳዲስ ሰዎች ፎሎ ማድረግ ተቀላቀሉ። ሼር ኮምፕሊክ መደብ ይደረግ። ይመቻችሁ። ቦምቡም ሽጉጡም ሚሳይሉም ሰርቷል። ይህ ቡድን ሊቨርፑል ነው። ለማታውቁት ከፊቱ ዋንጫ የሚታየው ከሆነ ሊቨርፑል ለምንም አይነት ነገር ድርድር ንግግርን አያውቅም። ቀድሜ ቪዲዮ ሰርቻለሁ። ዛሬ ምን አይነት ሚሳይልና ምን አይነት ጥይቶችን እንደምንጥል የተቃራኒ ክለብ ደጋፊዎች በላይ ላይ እንደዚህ ውሎ ሲሄድ ትመለከታላችሁ ብዬ ቪዲዮ ቀድሜ ሰርቼ ነበር። እንዲሁም ደግሞ 45ኛው ደቂቃ ላይ 300 ምናምን ሰው ቁጭ ብላችሁ እያያችሁኝ እመኑኝ ሊቨርፑል ዛሬ ያሸንፋል ብያለሁ። እኛ ሊቨርፑላውያን የአራዳ ልጆች ለማታውቁን ለትናንሽ ክለቦች ዋንጫ ከፊታችን ካለ ካወቅነ አንሰጥም። ለምሳሌ እንደ ማንቸስተር ዩናይትድ በግሪዝቢን ታውን መሸነፍ፣ እንደ ብራይተን እንደመሳሰሉት ማንቸስተር ዩናይትድ የተፈናቀለው በእንደዚህ አይነት ክለቦች ነው። ሊቨርፑል በፕሪሚየር ሊግ በወልቭስ ተሸንፎ 2-1 በኤፍኤ ካፕም ይሰናበታል ብላችሁ ስትጠብቁና እንቅልፋችሁን መሳውት አድርጋችሁ የጠበቃችሁ የተቃራኒ ክለብ ደጋፊዎችና ስፔሻሊ የኛ ጠላቶች የሻሽ ደጋፊዎች መልካም የመቃተል እንቅልፍ ያድርግላችሁ። ዊ አር ሊቨርፑል። የተጫዋቾችን ሬት በደንብ መጣበታለሁ፣ ምን አይነት ፐርፎርማንስ እንዳሳየነ እንዲሁም ደግሞ ለዛሬ ለዚህ ትልቅ አሰልጣኝ ትልቅ ክሬዲት መስጠት እንዳለብንም በኋላ አንድ ቪዲዮ ለሱም እሰራለሁ ለአርነ ስሎት። ይመቻችሁ። በደም ኮፕሊንግ፣ በደም ሼር፣ በደም ኮፕሊንግ ማድረጋችሁ እንዳይረሳ። ሊቨርፑል ነን ያራዳ ልጆች። በዝምታ ብዙ ማለፍ ሲጀመር ስትሄድ የመታንቅፋ ስትመለስ ሊመታ አይገባም። ሊቨርፑል ባለፈው ወልቭስ ያደረገውን ተበቅሎ ወደ ቀጣይ ዙር ኤፍኤ ካፕ ማለፉን አረጋገጠ ማለት። ፈርስት ሃፍ ምንድነው ያልኩት? አታኪንግህን እንዴት የ17 ዓመት ተጫዋች ሪዮ እንጉማ ላይ ሙሉ ለሙሉ እሱን ታርጌት አድርገህ ትገባለህ? አታኪንግ ኦፕሽንን እንዲህ ስትቀይር ግን ይኸውልህ ሮበርትሰን ያልጠበቅኩት ስትራይክ፣ ሚገርም አጨራረስ ቀጠለ። ሳላ እንኳን ጌሙ ላይ ፈርስት ሃፍ ካሳየው አቋም አንፃር ምንም ይፈጥራል ብዬ አልጠበቅኩም፣ ግን ፍሪ ኳስ አገኘ፣ በአግባቡ ተጠቀመበት ማለት ነው። ጆንስ አስከተለ ሶስተኛውን ጎል። በቃ አሳማኝ ውጤት ነው። ግን አሳማኝ ያልሆነው ምን እንደሆነ ልንገራችሁ። ሊቪያንስ አታኪንጋችሁ አሳማኝ አይደለም። ጋክፖ፣ ሳላ በምትጠብቁት ሌቭል ቻምፒየንስ ሊግ የሚጫወቱላችሁ ቀጣይ የቀሩትን ጨዋታዎች ፕሪሚየር ሊጉ ላይ የሚያሸንፉላችሁ አይነት አታኪንግ አይመስለኝም። ሌላው ነገር ግን ወደ ቀጣይ ዙር ኤፍኤ ካፕ አልፋችኋል። ይቻማችሁ። ሼባው በቀሏን ብዙም ሳትርቅ ወዲያው ተበቅላለች። ወልቭስን 3-1 በማሸነፍ እንግዲህ ወደ ቀጣይ ዙር አልፋለች። እኛ ግን ወልቭስ ትክክለኛው 3 ነጥብ ነው ያስጣለልን። ውለቱ አለብን። ይሄንን አላለፍሽም ብዙ ርቀት ስለማትሄጂ ችግር የለውም። እንኳን አሸነፍሽ። ስዊት ሪቬንጅ አኮራችሁ። በቃ የምፈልገው ይሄንን ሰከንድ ሃፍ ጎል ፈልጋለሁ ብዬ ነበር። በሚገባ ጎል አይቻለሁ። በሚገባ ማለት በቃ ሮቦትን ላይ ያለ ጎልና አሲስት፣ ሳላችን ጎል፣ ግራቨንበርግ አሲስት፣ ጆንስ ምን አይነት የሚገርም የሆነ ጎል ነው ያገባሽው። አባቴ ትችላላችሁ እኮ በቃ ይሄንን ነበር ሪዮ እና ባትወጣ ይሻላል። በቃ አሜዚንግ የሆነ ተጫዋች ሪዮ ማለት ጋክ ካሸነፉ ይረሱኛል ብለህ ነው ካሸነፉ ይረሱኛል። ተው ግን አንተ ልጅ ግን ተው ወይ ራግቢ ነገር ሞክርን። ይሄ ኳስ ነገር ይሆንልህ አይደለም። ኤኒዌይስ ግን ማለት ነው ፋሚሊ አት ዘ ኤንድ ኦፍ ዘ ዴይ ወደ ቀጣይ ዙር አልፈናል። 3-1 ያሳይ ሊቨርፑል በእንግሊዝ ኤፍኤ ካፕ ወደ ቀጣዩ ዙር ማለፉን ማረጋገጥ ችሏል። በአምስተኛ ዙር እንግሊዝ ኤፍኤ ካፕ ጨዋታ በጣም ጥሩ መነቃቃት ውስጥ የሚገኘውና ከቀናት በፊት ሊቨርፑልን ረድቶ የነበረው ወልቭስን ሙኒክ ስታዲየም በመጓዝ የገጠመው የአርነ ስሎት ስብስብ ሊቨርፑል 3-1 በሆነ ውጤት በማሸነፍ ነው እንግዲህ ወደ ቀጣዩ ዙር ማለፋቸውን ማረጋገጥ የቻሉት ማለት ነው። በዚህ ጨዋታ ላይ በሁለቱም አፎች ሊቨርፑሎች የተሻሉ ፐርፎርማንስ ነበር ሲያስመለክቱን የነበረው ማለት ነው። ነገር ግን በጨዋታው ላይ በሁለቱም ቡድኖች በኩል የተቆጠሩት 4 ጎሎች ከሰከንድ ሃፍ በኋላ የተቆጠሩ ነበሩ። በዚህም እንግዲህ ሊቨርፑሎች በሮበርትሰን አማካኝነት 51ኛው ደቂቃ ላይ በጣም
አስደናቂ ጎል አስቆጥረው ቀዳሚ መሆን ቻሉ። ከዛ መሐመድ ሳላህና ጆንስ 53ኛው ላይ እንዲሁም ደግሞ 74ኛው ደቂቃ ላይ አከታትለው ሶስቱን ጎሎች ማስቆጠር ችሎ ነበረ። በወልቭስ በኩል ብቸኛዋን ጎል እንግዲህ ሂቻን ዋንግ እንግዲህ በማስቆጠር 3-1 ጨዋታው ሊጠናቀቅ ችሏል ማለት ነው። በጥሩ መነቃቃት ውስጥ ይገኝ የነበረው ወልቭስም ከእንግሊዝ ኤፍኤ ካፕ በሊቨርፑል ተሰናብቶ ሊቨርፑል ወደ ቀጣዩ ዙር ማለፉን ማረጋገጥ ችሏል። በዚህ ጨዋታ ላይ ለሊቨርፑል መልካም የሚባለው ነገር ከጉዳት መልስ ፍሎሪያን ቪርትስ ወደ ሜዳ ተመልሶ ነበር። ከዚህ በተጨማሪ በጣም ሲያስገርመኝ የነበረው ተጫዋች የ17 ዓመቱ ተጫዋች የሆነው ሪዮ ንጉሞሃ ነበረ። በጣም አስገራሚ የሆነ ፉትቦል ያለው ደግሞ በደንብ ተስፋ ያለው ተጫዋች መሆኑን በዚህ ጨዋታ ላይ አስመልክቶናል ብዬ አስባለሁ። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። እጅግ ጣፋጭ ሆነ በቀል ቀያዮቹ ሊቨርፑሎች በወልቭስ ላይ በቀናት ልዩነት እንግዲህ የመልስ ምት ሰጥተዋል። ከ3 ቀናት በፊት በሊጉ ግርጌ ላይ የሚገኙት ወልቭሶች ሊቨርፑልን በሜዳቸው አስተናግደው 2-1 በፕሪሚየር ሊጉ አሸንፈው በርካቶችን ማስደንገጣቸው የሚታወስ ነው። ታዲያ በቀናት ልዩነት እዛው ወልቭስ ሜዳ ላይ ሄደው በኤፍኤ ካፕ ጨዋታ ሊቨርፑል 3-1 ወልቭስን ጥሎ ወደ ቀጣዩ ዙር ማለፉን አረጋግጧል። በዚህ ጨዋታ ላይ ፕራይም ሊቨርፑልን የ2019ን ያየንና ያስታወስን ይመስል ነበር። መሐመድ ሳላህ፣ አንድሬ ሮበርትሰን የተቀናጁበትና ሁለቱም ጎሎችን ያስቆጠሩበት ጨዋታ ነበረ። ጆንስም 3ኛውን ጎል ለሊቨርፑል ማከል ችሏል። ባለቀ ሰዓት ለወልቭሶች ደግሞ ዋንግ የማስተዛዘኛውን ጎል አስቆጥሮ 3-1 ድል ማድረግ ችሏል። ለማንኛውም ስለምሽቱ የሊቨርፑል ጣፋጭ በቀልና ድል ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ኧረ ሊቨርፑል ሽንቴ ቀዘቀዘ ሽማግሌ፣ አቅምህን ማወቅህ ጥሩ። አቅምህን ሊጉ ላይ አቅም እንደሌለ ማወቅህ ጥሩ ነው። በቃ የድሮ አራዳ ፋራ ነው። በቃ እዚህ ጣሳ ካፕ ምን ካፕ ተጫወት። ወንድ ኮንክ ሊጉ ላይ አቀድመንም ሊጉ ላይ አገጥመንም ወይ እንዲህ እንደ ወንዝ ድንጋይ ምንም ይገባህ ነገር የለም። አቤት የሸተትክ ሽማግሌ። ብቻ ደውላችሁ ወንድ ከሆናችሁ ሊጉ ላይ በቃ እኔ አልደበረኝም። ማለት በቃ ኖርማል ዋናው ሊጉ ነው ፓፓ፣ ዋናው ሊጉ ነው። እኔ የምለው ባለፈው የወሰድንባችሁን 3 ነጥብ የምታስመልሱ መስሏችሁ ነው እንዴ? ምንድነው በዚህ ልክ እንደዚህ መሆን? አይመለስም እኮ። ወይም ደግሞ ጋላታሳራይ መስለናችሁ እንደምን? ብቻ ግን ለማንኛውም አሸንፋችኋል። ግን ምንም በማይጠቅም ነገር ደግሞ ለዚህ ለማይረባ ቆርቆሮ ዋንጫ መጋደል አይጠበቅብንም። ትክክለኛውን 3 ነጥብ ፕሪሚየር ሊግ ላይ አሳይተናል፣ ቁልት አድርገን ማለት ነው። ስለዚህ አሁንም ይዘንልህ የገባነውን ተጫዋች አይታላ 6 ቤንች ይዘን የገባነው ንቀናችሁ። በዚህ ልክ ነው የናቅናችሁ። ገብቷል? ይሄንን ማወቅ አለብህ። 6 ቤንች ተጫዋች፣ በረኛ ቤንች ነው፣ ስቶፐር ሁለቱም ቤንች ናቸው። ፊት ለፊት አምስትሮንግ አጥቂ ላይ የለም። አስበው እስኪ ይሄን ያክል ማለት ነው። በዚህ ልክ ንቀናችሁ ገብተን ነበር። በቃ የሆነ ሆኗል፣ አሸንፋችኋል። ግን ምንም ለውጥ የሌለው ነገር ነው። ለቆርቆሮ ዋንጫ መስገብገብ ስለሌለብን ነው። እኛ ከሊጉ ለመትረፍ ነው የምንጫወተው አባቴ። ስለዚህ ተጫዋች ስለሚያስፈልገን ዋናው ሊጉ ላይ መጠንከር ስለሆነ ሊጉ ላይ ፎከስ አድርገናል። ይሄ ለዚህ ለቆርቆሮ ዋንጫ እንደሆነ እናንተ ተጋደሉት። ለማንኛውም አባቴ ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻ ማጀራዳልጅ እረስቼው እኮ ነው እናንተ ላይ ቋጠርኩት። ለምን መሰላችሁ? ነገ ያመኛል ለካ እረስቼዋለሁ። እናንተ ዛሬ ከተሸነፋችሁ ደግሞ ነገ ጤና ጣቢያ ሆስፒታል ምናምን ይከረዋወዳል። ስለዚህ እንኳን አሸነፋችሁ እናንተ ላይ መቋጠር አልነበረብኝም። እረስቼው ነው እንደሚያመኝ እረስቼው ነው። ምን ነው ወልቭስ? ምን ነው በአደባባይ በሌሊት ታሰጣናለህ? ምን ነው ለሼባ አንሰህ ነው አንተ? የናችሁ ወገኖቼ ናት ማሪዎስ ነኝ ተመልሼላችኋለሁ። ስጠት ጥጓን ማለት ነው ቤተሰብ ፋሚሊ ጥጓን የሰናት ወልቭስን ዝም ብለሽ መጠሽ የምትደነፊበት ክለብ አይደለም። አንድ ያቅሎሽ የተናከስሽ ቀን ያኔ ውሻ ተናክሰሽ የአንበሳ ንክሻ ፊትሽ ላይ እያለ ይመጣልሻል። ስለምንችል ነው ቤተሰብ። በጣም ያበደ ጨዋታ ነበር። ከባለፈው አሪፍ ቼንጆች ተደርገው አሪፍ የሆነ ውጤት ሰመጣናል። ኤፍኤ ካፑን እንግዲህ ወደ ፍጻሜው እየተጠጋን ነው ቤተሰብ። ብቻ በዚህ ማልበዛ ማለት ከምንም በላይ የቨርትስ መመለስ ክለባችንን ትልቅ ሚዛን ይዞልን ተመልሷን ቤተሰብ። ሊቨርፑል ለቀጣዩ ተጋጣሚው ለጋላታሳራይ ከባድ ማስጠንቀቂያ ልኳል። ከቀናት በፊት በወልቭስ ሜዳ በቀናቶች ልዩነት እዛው ሜዳ ላይ እዛው ክለቡን ገጥሞ በአሳማኝ ውጤት ረምርሞ ያሸነፈው ሊቨርፑል አሁን ደግሞ ጋላታሳራይን አጋጣሚ አምታተ በደጋፊ አወሳስበህ ሜዳ ላይ ብታሸንፈኝ ቀጣይ ግን ራሱ ቡድን ከሆንክ እንደዚህ ነው የማጠፋህ ብሎታል። 2-1 የተሸነፈው 3-1 በሜዳው በቀናት ልዩነት ችግሮቹን ቀርፎ
አሸንፏል። ብራዘር እንደዚህ ነው ብራዘር። በቃ እዛው ያሸነፈው ክለብ ነው። አየ ችግሩ ምንድነው? እንዴት አጨዋወት ነው ምናምን ያለ እረፍት ድባቅ መታው። ወልቭስን ዘረረው። ወልቭስ አፍልታ ነበረ። በጣም ትላልቅ ቡድኖችን ነጥብ እያስጣለች ነበር። ግን አርነ ስሎት ማለት እንዲህ ነው። ችግሩን አስተካክሎት ነው የመጣው። አያዝልህም። በቃ አርነ ስሎትን አትይዞ አንድ ሸንፋል ቀጣይ አባራለሁ ስትለው ሶስት ጨዋታ ያሸንፍናል። ለማንኛውም እንኳን ደስ አላችሁ የሊቨርፑል ደጋፊ። አካውንታችን አደጋ ላይ ነው። ኮፒ ሊንክ ይጥላል ብለህ ጠበቅ። በወልቭስ ባለፈው ምን አገባኝ ስለ ፕሪሚየር ሊግ። ማንም ለበላ ዋንጫ ቢሸነፍ ባልሸነፍ ሻሼ ማብራኝ የምትሸነፈው አይደለ? ዋንጫ ልበላበት የምችለው ውድድር ኤፍኤ ካፕ ነው። ይሄው ዋንጫ የሊቨርፑል ስጥት አድርጎት ወልቭስን በሜዳው ሄዶ ወደ ቀጣይ ዙር በቤንች ሰተናት ወደ ቀጣይ ዙር አልፈናል። ዘንድሮ 2 ዋንጫ ጠብቃለሁ ከኛ ቻምፒዮንስ ሊግ እና ኤፍኤ ካፕ። ቫን ዳይክ እንዳለው ማለት ነው ባለፈው የአራዳ ልጆች በደንብ ኮፒ ሊንክ ይደረግልኝ በደንብ ማለት ነው። ሪዮ ንጉሙ ሃማን ምንም ነገር አልፈልግም። እስኪ ፕሪሚየር ሊግ ላይ ስታርት ኔክስት ቻምፒዮንስ ሊጉን ማጫወተው። ይሄ ልጅ የሆነ ጊዜ ይቆጨናል። ከጋክፖ ጋር እንቋሰም። ጋክፖ አይሆንም። በቃ እዛ ጋር አንዴ በርቶበታል ልጁ። ሳላህ ምን አይነት ፐርፎርማንስ፣ ሮቦ ምን አይነት ፐርፎርማንስ፣ ማን ኦፍ ዘ ማች ጎልና አሲስት አድርጓል። ምን አይነት በቃ ሊቨርፑል ዋንጫ ካየ ለዚህ ነው ትልቅ ቲም ትልቅ ነው የሚባለው ማለት ነው። እንደሌላው ማለት ነው ዝም ብሎ አጨብጭቦ መውጣት የለም። ኤፍኤ ካፕ እና ቻምፒዮንስ ሊጋችን እንወጣለን። ቻምፒዮንስ ሊግ እንጮትና እኮ ሌላ ዋንጫ ልንበላ በምንችል ውድድር ስንጮት ሁሌ የተለየ ነው። ፕሪሚየር ሊጉ አንደኛ አምልጦናል። ተበልቷል እኮ በቃ ሌላ ነው የሚባለው። ኤፍኤ ካፕ የኛ ነው። ማንም ፋሚሊ ምን ትላላችሁ? ሪዮ ስለ ሪዮ ማውራት ፈልጋለሁ። ሪዮ ማለት ነው በቃ የሆኑ ደቂቃዎች በደንብ ነው የሚያስፈልጉት። በደንብ እንደ 10 ደቂቃ ምንም ለሱ አይወስንም። የሚገርም ታለንት ላሚን ያማል ፕሪሚየር ሊግ ላይ አንዴ 17 ዓመት እኮ ነው። ከዚህ በላይ ምን ይስራለት? ኔክስት ካልገባ ማለት ነው እኔ ነው ጦር ይዤ የምወጣው። ፋሚሊ ቪዲዮዋ በደንብ ኮፒ ሊንክ ሪፖስት ትደረግ። ይመቻችሁ። ሼባው ግን ምን አባ ሆነ ነው በባለፈው ያናክል እኔ ፍሬ እስኪፈርጥ ድረስ ቋጥረለ አቋሜ ይሄ አቋሜ የታባሰ ሄደ የታባ ዛሬ እኔን አቋም የሚገርም ፐርፎርማንስ የሚገርም አቋም ነሳይተ 3-1 ልታሸንፍ በባለፈው የታባ ሄደ ነበር። የታባ ያናክል እኔ ፍሬ እንደዚህ እንዴ ፍሬ ፈረጠ እኮ ባንተ በማይመለከት ምክንያቱም ደግሞ ትርፊ ያለ ቦታው ነው ቁጭ ያለችው ብዬ ነበር። ዛሬ ግን የሚገርም ፐርፎርማንስ ሳይተን 3-1 ለጠፈው ደግሞ ደስ የሚል ለእናንተ ነው እንጂ ለእኔ አይደለም። እሱ ሳይደርቅ ነው በቃ የተበቀላችሁት። ይመቻችሁ። ለማንኛውም ቤተሰብ ብድሩን የማይመልስ ወንድ አይወለድ የሚለው አባባል እዚህ ጋር ነው የሚሰራው። ወልቭስ ከ3 ቀናት በፊት 2-1 በሜዳው አስቀየመኝ። እኔም እሱም ማስቀየም ስለምፈልግ ሜዳው ሂጂ 3-1 በሆነ ውጤት አሸንፌ ወደ ጋላታሳራይ ሜዳ እየሄድኩ ነው። ገና ወልቭስ ባጠፋው ይሄ ድጋሚ ወልቭስ አይደለም የሚከፍለው ጋላታሳራይ ቶተናም በል እስከ መጨረሻ ድረስ ሁልሽን ነው ማስከፍልሽ። እኔ ጋር እንደዚህ አይነት ቀልድ የለም። ጋላታሳራይ አጮቴን አየሿ አስፈራሏ። ጉድሽ ፈላ። አካውንታች ፎሎ ማድረግ እንደርሳ እንጉማ ምን አይነት ተጫዋች ነው? ድሪብል ከአብዶ ጋር ብራዘር ናችሁ። ዝም ብላ ነው አብዶ የምትሰራው ነው የምልህ። ቤተሰብ ትችላለች። ሁላችሁ ነው የምትችሉት። ማካይስተር ተጎዳብን ሶ ላይ ዋቴ ፐርፎርማንስ አንድሪው ሮበርትሰን ምን አይነት ጎል፣ ምን አይነት አሲስት፣ ምን አይነት ኦቨርላፕ ነው። አያ እኛ ከርኬዝ ኦቨርላፕ አያረግም የምንለው በምክንያት ነው። ይመቻችሁ ቤተሰብ። አካውንታች ፎሎ ማድረግ እንዳይረሳ። ይመቻችሁ። እስኪ ሁልሽም ከተቀመጥሽበት በድግ ብለሽ አንዴ ለአንዲ ሮበርትሰን ለጨዋታው ቀያሪ ማለት ነው ታጨበጭበያለሽ። ለጨዋታው ቀያሪ ብድሩን የማይመልስ ወንድ አይወለር ነው ከነተረቱ። ሲጀመር አንተ ምን አይነት በቀል ነው ያሳየናችሁ? ምን አይነት ሪቬንጅ ነው ያሳየናችሁ? ሜዳችሁ ድረስ ሄደን እንዴ ቲኪታ ከኮን ጮንባችሁ። አንዲ ሮበርትሰን ያገባውን ግብ ከላዩልኝ ቪዲዮ አላስረዝምም፣ ግን ከላዩልኝ ጎሉን በስማ ምን አይነት ጎል ነው የቀረቀረባቸው? ጎሉን ቶ አሲስቱን ምን አይነት አሲስት ነው ለሳላ ያደረገለት? እናንተ ጭምር እኮ ነው ያደረገለት ጭምር። ጨዋታው 3-1 ማለቁን ከና እንዳታዩት ከና ማለት ነው እንዴት እንደተጫወትን ከልብ በስማ። ትንሽ ካውንተራቸው በጣም ነበር ያስጠላኝ። 90+ ላይ የገባቸው ጎል ካውንተራቸው በጣም ነው የምታስጠላው። ግን ያው ቢሆንም 3-1 በሆነ ውጤት ጨዋታውን ዘግተነዋል። ጥለናታል። እቺ የሆነች ሰውዬ ቻይናዋ ባገባሪፍ ነበር። ለማንኛውም እስቲ በእናታችሁ ዛሬ ደስ ስላለ ለደስታችን ብቻ 50K ገብተን እንደር። ዛሬ ምሽቱ ነው 50K ማለት ነው ለዚህ ደስታ ሲባል። ለማንኛውም
ኳሊፋይድ እኛ ሆነናል፣ እነሱ ደግሞ ወድቋል ማለት ነው። እኛ ወደ ቀጣይ ዙራችን አልፈናል ማለት ነው። ቀጣይ ተረኛ ግባ በለው ነው። ወደ ጋላታሳራይ እንሄዳለን ለቻምፒየንስ ሊግ። ለአሁኑ እንኳን ደስ አላችሁ ሊቨርፑላውያን 3-1 በሆነ ውጤት ልጥፍ አድርገን ጥጓና ይዘናታል። ዩን ለበሮካልን ዩኒያ ፎርኤቨር ሊቨርፑል ይቀጥል። ይመቻችሁ። አዎ በእናታችሁ ዛሬ ፈታ በሉ። በዚህ ማሊያ ነገ ተምነሽነሹብን ነው የምላችሁ በየከተማው። መልካም አዳር።